እለተሰኞ ሚያዝያ 5 2018 ዓመተ ምህረት አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ውጊያውን ተከትሎ ትላልቅ ከተሞች በፋኖ ኃይሎች ቀለበት ውስጥ መግባታቸውም ተሰምቷል። አገዛዙ በበኩሉ በአረብ ኤሚሬት የአየር ኃይል አባላት ድጋፍ ሰጭነት ጭምር የድሮንና የጀት ጥቃት ለመፈጸም ዝግጅት መጨረሱ ተነግሯል። ከትናንት ጀምሮ ተደርጓል በተባለ ውጊያም አንድ ከፍተኛ ወታደራዊ አመራርን ጨምሮ በርካታ የጦሩ አባላት ሕይወታቸውን ማጣታቸው ተሰምቷል። በዝርዝር መረጃውን ይዘናል። የብሔራዊ መረጃና ደህንነት አገልግሎት ፍየል ወዲያ ቅዝምዝም ወዲህ ያስባለ መግለጫን ሰጥቷል። የደህንነት ተቋሙ ምርጫውን ያለምንም የጸጥታ ችግር ለማካሄድ ሙሉ ዝግጅት አጠናቅቄያለሁ ቢልም የሀገሪቱ ተጨባጭ ሁኔታ ግን ይህንን ማረጋገጥ ቀርቶ ለማሰብም እጅግ ፈታኝ መሆኑን የፖለቲካ ተንታኞች አበክረው ይሞግታሉ። በተለይ በአማራና በኦሮሚያ ክልሎች አሁንም ድረስ በስፋት እየተካሄደ ያለው ደም አፋሳሽ ውጊያም እንዲሁም በሌሎች የሀገሪቱ ክፍሎች የሚታየው የጸጥታ መደፍረስ የምርጫውን ታማኒነትና ሰላማዊነት ከወዲሁ ከባድ ጥያቄ ውስጥ ከቶታል። ነገር ግን የደህንነት ተቋሙ አመሻሹን ያወጣው መግለጫ አነጋጋሪ ሆኗል። በዝርዝር ትሰሙታላችሁ። የፌዴራሉ አገዛዝ ከህወሓት ጋር ወደ ዳግም ጦርነት ሊገባ እንደሚችል ተሰማም። ህወሓትም ለውጊያ እየተዘጋጀ ሁነኝ ሲል በተደጋጋሚ ተሰምቷል። ኤርትራ ደግሞ በሩሲያ ሰራሽ ድሮኖች ራሷን አጠናክራለች። ከተለያዩ የዜና ምንጮች የወጡ መረጃዎች እንደሚጠቁሙት የአገዛዙ መከላከያ አስቀድሞ አዲስ የማጥቃት ዘመቻ ሊጀምር ይችላል ተብሏል። በጉዳዩ ላይ ተጨማሪ መረጃ ይኖረናል። በመካከለኛው ምስራቅ እጅግ ወሳኝ በሆነው የሆርሙዝ የባህር መስመር ላይ የአሜሪካ ባህር ኃይል ጥብቅ የቁጥጥር እርምጃ መውሰድ መጀመሩ ተሰማም። ይህ እርምጃ የተወሰደው የአሜሪካ ማዕከላዊ እዝ ከሚያዝያ 5 2018 ዓ.ም እንደ ኢትዮጵያ አቆጣጠር ጀምሮ ሰርጡን እንደሚዘጋ ካስታወቀ በኋላ ነው። በሌላ በኩል ቻይና ለትራምፕ ከባድ ማስጠንቀቂያ መስጠቷ ተነግሯል። በሆርሙዝ ወሽመጥ ጣልቃ አትግባ አለዚያ ግን ስትል መዛቷም ነው የተነገረው። የቻይናው መከላከያ ሚኒስትር አድሚራል ዶንግ ጁን በአሜሪካ ላይ ጠንከር ያለ የቀይ መስመር እንዳሰመሩም ተሰምቷል። በዓለም አቀፍ መረጃችን በትኩረት እንመለከተዋለን። የተወደዳችሁ ቤተሰቦቻችን ከኛ ጋር ከቆያችሁ እነዚህን ዋና ዋና አርዕስተ ጉዳዮች ጨምሮ ሌሎችንም ቀጥለን በዝርዝርና በትንታኔ እናስደምጣችኋለን። ለኢትዮስ ሚዲያ አዲስ የሆናችሁ ካላችሁ በየቀኑ የምንለቃችሁ አዳዲስና ታማኝ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክና ሼር ማድረጋችሁን ቀጥሉ። አሁን በቀጥታ ወደ ዝርዝር መረጃው ተሻገርን። እስከ መጨረሻው ተከታተሉን። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ መቀጠሉ ተሰምቷል። የክልሉን ጦርነት ተከትሎ ትላልቅ ከተሞች በፋኖ ኃይሎች ቀለበት ውስጥ መግባታቸውን ጭምር መረጃዎች አመላክተዋል። ይህንን የተረዱ አገዛዙም በአረብ ኤሚሬቶች አየር ኃይል አባላት ድጋፍ ሰጭነት ጭምር በክልሉ ላይ አዲስ የድሮንና የጀት ጥቃት ለመፈጸም ዝግጅት መጨረሱ ተሰምቷል። እንደ ምንጮች ገለጻ ከሆነ የአገዛዙ ጦር ዘመቻውን ለመጀመር ዝግጅት እያደረገ ነው። ሚዲያ ላይ እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነ በተለይ በተመረጡ የክልሉ አካባቢዎች ማለትም በጎጃም ቀጠና ደጋዳሞት፣ ቋሪት፣ ሰከላ፣ ጅጋ፣ ጃቢ ጠናንና በደንበጫ አማኑኤል፣ ብራቃት፣ ሞጣ እንዲሁም በጎንደር ግንባር ደግሞ በቋራ፣ አርማጭሆ፣ ደንቢያና በለሳም፣ በወሎም በተመሳሳይ በጋሸና ዞብልና ወልዲያ፣ በሸዋ ደግሞ በከሰምና በመንዝ የድሮን ኦፕሬሽን ለመስራት መታቀዱ ተሰምቷል። ሰሞኑ ተደርጓል በተባለ ስብሰባም በእነዚህ አካባቢዎች ያለው የአማራ ፋኖ መጠናከር ስጋት ሆኖብናል፣ የጽንፈኛው ኃይል አሁን ላይ ክልሉን ቢችል ለመቆጣጠር እየሰራ ነው ሲሉ ወታደራዊ አመራሮች ግምገማ ማድረጋቸውን የተነገረው። የፋኖን ጥቃት ለመቀልበስ ደግሞ ወታደራዊ መሪዎቹ ብልጽግና ሀገሪቱ ወደብ እንድታገኝ ጥረት እያደረገ ባለበት ወቅት የአማራ ፋኖ ጸረ ኢትዮጵያ በሆነ መንገድ እየተንቀሳቀሰ እንደሆነ ለሕዝብ ማስገንዘብ ግድ ይለናል የሚል መመሪያ በስብሰባቸው ወቅት
ማውረዳቸው ተነግሯል። አገዛዙ ለሚያደርገው ጠቅላላ ኦፕሬሽንም የአማራ ህዝብ ተባባሪ እንዲሆን ማግባባት አለብን፣ ህዝቡ የፋኖ ኃይሎች የመሸጉበትን በመጠቆም እንዲተባበር መስራት አለብን ሲሉም ተወያይቷል ተብሏል። በአገዛዙ በኩል ሊጀመር ነው የተባለው የድሮን ጥቃት የተወሰነው የፋኖ ኃይሎች እየተጠናከሩ መጥተዋል ተብሎ በፌዴራሉ አገዛዝ ወታደራዊ አመራሮች በኩል ታምኖበት እንደሆነ መረጃዎች ያመለክታሉ። ምንጮች ሊጀመር ነው የተባለውን ጥቃት ሲገልጹ የፌዴራሉ አገዛዝ በተባበሩት አረብ ኤሚሬቶች አየር ኃይል አባላት ድጋፍ ሰጭነት ጭምር የድሮን እና የጀት ጥቃት ለመፈጸም በዝግጅት ላይ ነው በማለት ገልጸውታል። በአማራ ክልል ወደ 3 ዓመታት እየተጠጋ ላለ ጊዜ እየተዋጋ የሚገኘው የአብይ አገዛዝ ትምህርት ቤትና የጤና ተቋማትን ጨምሮ መሰረተ ልማቶች የወደሙባቸው በርካታ ጥቃቶችን ማድረሱ በተደጋጋሚ መዘገቡ አይዘነጋም። በዚህ ሁሉ መካከል ደግሞ አሁን ላይ የፋኖ ኃይሎች ድላችን እየተቃረበ ይገኛል ሲሉ አስታውቀዋል። ግጭትን፣ ጭካኔን፣ ህግ አልባነትን በማለማመድ ኢትዮጵያን ወደ ድንጋይ ዘመን እየመለሰ ያለውን አገዛዝ ለማስወገድ የምናደርገውን ጽኑ ተጋድሎ አጠናክረን የምንቀጥል መሆኑን እናረጋግጣለን በማለት በየዕለቱ ድሎችን እያበሰሩ መሆናቸውን እየገለጹ ነው። ትናንትናና ዛሬ ይፋ በተደረጉ መረጃዎች እንኳን የፌዴራሉ አገዛዝ በክልሉ የፋኖ ኃይሎችን ትጥቅ ለማስፈታትና ለመበተን በሚል ውጊያ እያደረገ ለመዋጋት እየሞከረ ቢሆንም የፋኖ ኃይሎች አድማሳቸውን አስፍተው በመመከት ላይ መሆናቸውን ገልጸዋል። እንደ ምንጮች ገለጻ በክልሉ ለዓመታት የቆየውና ተባብሶ የቀጠለው ውጊያ አሁን ላይ በበርካታ የክልሉ ከተሞች በመካሄድ ላይ ይገኛል። በዚህም በአገዛዙና በፋኖ ኃይሎች መካከል በሚካሄደው ጦርነት በተለይ የዞንና የወረዳ ከተሞች ከአገዛዙ ቁጥጥር ውጪ መውጣታቸው የተነገረ ሲሆን ትልልቅ ከተሞችም ቀለበት ውስጥ መግባታቸው እየተነገረ ነው። ለአብነትም ትናንት በዕለተ ትንሣኤው በሸዋ ጠቅላይ ግዛት ያሳምነው እዝ ነበልባል ክፍለ ጦር አንጸባራቂ ድል ማስመዝገቡን ይፋ አድርጓል። በባልጭና በክርስቶስ ሰምራ አካባቢ ተካሂዷል በተባለው በዚህ ውጊያ የፌዴራሉ አገዛዝ ከፍተኛ የሰው ኃይል ኪሳራ ደርሶበታል ተብሏል። በውጊያው አንድ ከፍተኛ ያገዛዙ ወታደራዊ አመራር በፋኖ ስናይፐር ተኳሾች ሕይወቱን ማጣቱም ተሰምቷል። በዚሁ በሸዋ ቀጠና ደብረ ብርሃንም ፋኖ ከተማዋን ከበብ ያለው ብሏል። በተመሳሳይ በጎጃም ቀጠናም ተፈጽሟል በተባለ ድንገተኛ የፋኖ ጥቃት 24 የሚደርሱ ያገዛዙ ጦር ኃይሎች መውደቃቸውን የተነገረው እንደ ምንጮች ገለጻ ከጎዛምን ፖሊስ ጣቢያ አካባቢ ተነስቶ ወደ ጎተራ እየተንቀሳቀሱ በነበሩ የ32ኛ ዙር ተመራቂ የክልሉ መንግስት ኃይሎች ላይ ነው ጥቃቱ መፈጸሙ የተነገረው። ጥቃቱ በደብረ ማርቆስ ከተማ ሸበል ሆቴል አቅራቢያ የተፈጸመ ሲሆን አገዛዙ ሲጠቀምበት የነበረው ተሽከርካሪ ወድሞ አመራሮችም መሞታቸውን የተነገረው። በሌላ በኩል አፋብን ለዓለም አቀፉ ማህበረሰብ ጥብቅ ማሳሰቢያ ሰጥቷል። በ1994 በሩዋንዳ የተፈጸመው የታሪክ ጨለማ ዛሬ በኢትዮጵያ ምድር እየተደገመ ነው ያለው ንቅናቄው ዓለም አቀፉ ማህበረሰብ የሩዋንዳን ስህተት ዳግም እንዳይደግም በጥብቅ አሳስቧል። በጭራሽ አይደገም የሚለው መፈክር ትርጉም ሊኖረው የሚችለው አሁን በአማራ ህዝብ ላይ እየደረሰ ያለውን መጠነ ሰፊ እልቂትና መፈናቀል ዓለም በቆራጥነት ሲቃወም ብቻ እንደሆነም በመግለጫው ተመልክቷል። ትግሉን በቴክኖሎጂ ለማዘመን በሚደረገው ጥረት ደግሞ የምዕራብ አማራ ቀጠና የቴዎድሮስ እዝ የመጀመሪያ ዙር የመገናኛና የሬዲዮ ኦፕሬተር ባለሙያዎችን በይፋ አስመርቋል። ተመራቂዎቹ ወታደራዊ ሳይንስና ቴክኖሎጂን ከጀግንነት ጋር በማጣመር የፋኖን የትጥቅ ትግል መረጃን መሰረት ባደረገ መልኩ ለማዘመን ዝግጁ መሆናቸውን ገልጸዋል። አገዛዙ ከህወሓት ጋር ወደ ዳግም ጦርነት ሊገባ እንደሚችል ተነገረም። ህወሓትም ለውጊያ እየተዘጋጀ ሆነኝ ሲል በተደጋጋሚ ተሰምቷል። ኤርትራ ደግሞ በሩሲያ ሰራሽ ድሮኖች ራሷን አጠናክራለች። ከተለያዩ የዜና ምንጮች ለመገንዘብ እንደሚቻለው የአገዛዙ መከላከያ አስቀድሞ አዲስ የማጥቃት ዘመቻ ሊጀምር ይችላል ነው የተባለው። ከተለያዩ ምንጮች ለመገንዘብ እንደሚቻለው የአገዛዙ መከላከያ አስቀድሞ አዲስ የማጥቃት ዘመቻ ሊጀምር ይችላል ተብሏል። ለዚህ የሚረዳ ዘንድ የብልጽግናው አገዛዝ አዳዲስ ድሮኖችን ጨምሮ ተጨማሪ ተዋጊ ጀቶችን ወደ ሀገር ቤት በቅርቡ ማስገባቱ ታውቋል። ከዚህ በፊት በተለያየ ዙር ሲሰለጥኑ የነበሩና በቅርቡ የተመዘገቡ ወታደሮች እስካሁን ማሰልጠኛ ካምፕ ውስጥ ቆይተው ሰሞኑን ወደ አማራ ክልል ገብተዋል። ቤንሻንጉል ጉሙዝ ክልል ውስጥ ተጨማሪ ያገዛዙ ሰራዊት የገባ ሲሆን በሁመራ ግንባር ደግሞ እጅግ በርካታ ያገዛዙ ወታደር ሰፍሮ እንደሚገኝ መረጃዎች አመልክተዋል። በሌላ በኩል በተባበሩት አረብ ኤሚሬት
ስቴትስ የኢትዮጵያ አምባሳደር ሱሌማን ደደፎ ህወሓት ለዳግም ወረራ እየተዘጋጀ መሆኑን በትዊተር ገጻቸው መጻፋቸው ይታወሳል። በሌላ በኩል በአማራ ክልል የተለያዩ ከተሞች ፋኖ ወታደራዊ ስልጠና እየወሰደና እያስመረቀ እንደሚገኝ በየጊዜው የሚወጡ መረጃዎች ይጠቁማሉ። ምናልባትም የፋኖ መጠናከር ግን ለዚህኛው ጦርነት ስጋት ሆኖ አቅጣጫውን ሊቀይረው እንደሚችል ነው የሚነገረው። የብሔራዊ መረጃና ደህንነት አገልግሎት ፍየል ወዲያ ቅዝምዝም ወዲህ ያስባለ መግለጫን አሁን ምሽት ላይ ሰጥቷል። የደህንነት ተቋሙ ምርጫውን በማስመልከት ያለምንም የጸጥታ ችግር ለማካሄድ ሙሉ ዝግጅት ማጠናቀቁን በይፋ ቢያስታውቅም የሀገሪቱ ተጨባጭ ሁኔታ ግን ይህንን ማረጋገጥ ቀርቶ ለማሰብም እጅግ ፈታኝ መሆኑን የፖለቲካ ተንታኞች አበክረው ይሞግታሉ። በተለይ በአማራና ኦሮሚያ ክልሎች አሁንም ድረስ በስፋት እየተካሄደ ያለው ደም አፋሳሽ ውጊያ እንዲሁም በሌሎችም የሀገሪቱ ክፍሎች የሚታየው የጸጥታ መደፍረስ የምርጫውን ታማኒነትና ሰላማዊነት ከወዲሁ ከባድ ጥያቄ ውስጥ ከቶታል። በሚሊዮኖች የሚቆጠሩ ዜጎች ከመኖሪያ ቀያቸው በተፈናቀሉበትና በርካታ አካባቢዎች መደበኛ የመንግስት አስተዳደር በሌለበት በአሁኑ ወቅት ተቋሙ በቂ የጸጥታ ዝግጅት አድርጌያለሁ ማለቱ ከመሬት ላይ ካለው የህዝብ ሰቆቃና እውነታ ጋር ፍጹም የተቃረነ የፖለቲካ ፍጆታ መግለጫ መሆኑ በስፋት እየተተቸ ይገኛል። ከዚህም ባሻገር የሰባተኛው ሀገራዊ ምርጫ ስኬት የሚለካው በመረጃና ደህንነት ተቋሙ የጸጥታ ኃይል ስምሪትና ማስፈራሪያ ብቻ ሳይሆን አገዛዙ ከተፎካካሪ የፖለቲካ ፓርቲዎች ጋር በሚፈጥረው መተማመንና ነፃ የፖለቲካ ምህዳር መከፈት መሆኑን ታዛቢዎች ያሳስባሉ። በርካታ የተቃዋሚ ፓርቲ አመራሮችና ጋዜጠኞች በእስር ላይ በሚገኙበት፣ የዜጎች በነፃነት የመንቀሳቀስ መብት በታፈነበትና ከጎረቤት ሀገራት ጋር የተፈጠሩት ቀጠናዊ የጂኦፖለቲካ ውጥረቶች ባየሉበት ሁኔታ ውስጥ የሚካሄድ ምርጫ ሀገሪቱን ወደ ከፋ ቀውስ እንጂ ወደ ዲሞክራሲያዊ ሽግግር ላያመራት እንደሚችል ከወዲሁ ጠንካራ ስጋቶች እየተንጸባረቁ ነው። ኢራን የኒውክሌር ጦር መሳሪያ ባለቤት መሆኗ የህልውና ጉዳይ ነው ሲሉ ሙጅታባ ሐሚኒ ተደመጡ። አዲሱ የኢራን መንፈሳዊ መሪ ሙጅታባ ሐሚኒ ሀገራቸው የኒውክሌር ጦር መሳሪያ እንድትታጠቅ ትዕዛዝ ማስተላለፋቸው ተሰምቷል። የኢራን ይፋዊ የዜና ወኪል እንደዘገበው መሪው አባታቸው አያቶላህ አሊ ሐሚኒ ቀደም ሲል የኒውክሌር ጦር መሳሪያ ግንባታን አስመልክቶ ጥለውት የነበረውን እገዳ መሻራቸውን አስታውቀዋል። ሙጅታባ ሐሚኒ እንደገለጹት ዓለም በጉልበተኞች በምትመራበት በዚህ ወቅት የሀገሪቱን ሉዓላዊነት ለማስከበር የኒውክሌር ባለቤት መሆን ለድርድር የማይቀርብ የህልውና ጉዳይ ነው ብለዋል። ኢራን አስፈላጊ ሆኖ ከተገኘ በትንሽ ቀናት ውስጥ የኒውክሌር ጦር መሳሪያ የመታጠቅ ብቃት እንዳላት የጠቀሱት መሪው ለሀገሪቱ ብሔራዊ ዘበኛም አስፈላጊው ዝግጅት እንዲደረግ መመሪያ ሰጥተዋል። ለዚህ የኒውክሌር ትጥቅ ስኬት ሩሲያ፣ ቻይናና ሰሜን ኮሪያ አስፈላጊውን ድጋፍ ለማድረግ ቃል ገብተዋል። ይህ እርምጃ በምዕራባውያን ዘንድ ከፍተኛ ስጋት ሊፈጥር እንደሚችል እየተነገረ ይገኛል። በመካከለኛው ምስራቅ እጅግ ወሳኝ በሆነው የሆርሙዝ የባህር መስመር ላይ የአሜሪካ ባህር ኃይል ጥብቅ የቁጥጥር እርምጃ መጀመሩ ተሰማም። ይህ እርምጃ የተወሰደው የአሜሪካ ማዕከላዊ እዝ ከሚያዝያ 5 2018 ዓ.ም ጀምሮ ሰርጡን እንደሚዘጋ ካሳወቀ በኋላ ነው። የአሜሪካ ብሔራዊ እዝ በሰርጡ ላይ የሚደረገውን ማንኛውንም እንቅስቃሴ የመቆጣጠርና የመገደብ ሙሉ ኃላፊነት ወስዶ ወደ ተግባር መግባቱ ተገልጿል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የኢራን መርከቦች በተከለለው ሰርጥ ክልል ውስጥ ቢገኙ እስከ ወዲያኛው ይሰናበታሉ ወይም ይደመሰሳሉ የሚል ጠንካራ ማስጠንቀቂያ አስተላልፈዋል። እዙም ከኢራን ወደቦች ወደ ሰርጡ የሚደረጉ እንቅስቃሴዎችን ሙሉ በሙሉ ለማገድ እየሰራ መሆኑን አስታውቋል። የቴህራን አብዮታዊ ዘብ በበኩሉ አሜሪካ የወሰደችው እርምጃ ዓለም አቀፍ የባህር ሕግጋትን የጣሰ ነው በማለት ወቅሷል። የኢራን ወታደራዊ ኃይሎች ለአሜሪካ እርምጃ ተመጣጣኝ ምላሽ እንደሚሰጡም ዝተዋል። በአሁኑ ወቅት አንድ የአሜሪካ ፕላን ተሸካሚ የጦር መርከብና 2 አውዳሚዎች በኦማን ባህረ ሰላጤ ላይ ተሰማርተው ዝግጁነታቸውን እያረጋገጡ መሆኑ ታውቋል። ይህ በሆርሙዝ ሰርጥ ላይ የተጀመረው ወታደራዊ እንቅስቃሴ በዓለም አቀፉ የነዳጅ ገበያና በባህር ትራንስፖርት ደህንነት ላይ ከፍተኛ ስጋት ሊፈጥር እንደሚችል ተገምቷል። በሌላ በኩል ቻይና ለትራምፕ ማስጠንቀቂያ ልካለች። በሆርሙዝ ወሽመጥ ጣልቃ ትግባ የሚል ከባድ ማስጠንቀቂያ አሰምታለች። የቻይናው መከላከያ ሚኒስትር አድሚራል ጆንግ ጁን በአሜሪካ
በአሜሪካ ላይ ጠንከር ያለ የቀይ መስመር አስምረዋል። እሳቸውም ሲናገሩ ከኢራን ጋር የንግድና የኢነርጂ ስምምነቶች አሉን። ሌሎች በእኛ ጉዳይ ጣልቃ እንዳይገቡ እንጠብቃለን። የሆርሙዝ ወሽመጥ ለእኛ ክፍት ነው ብለዋል። ይህ ዲፕሎማሲ አይደለም። የኢራንን የነዳጅ ፍሰት ለመግታትና ቴሄራንን ለመቆጣጠር በፕሬዝደንት ትራምፕ እየተሰነዘረ ያለውን የባህር ኃይል ጫናና የእገዳ ዛቻ በቀጥታ መቃወም ነው። ቻይና አብዛኛው የመካከለኛው ምስራቅ የኢነርጂ ፍላጎቷን የምታገኘው በዚህ ጠባብ መተላለፊያ በኩል ነው። አሜሪካ ዓለም አቀፍ የመርከብ መስመሮችን በምትጠብቅበትና ሽብርን የሚደግፈውንና ቀጠናውን የሚያናጋውን አገዛዝ በምትጋፈጥበት ወቅት ቤጂንግ ዝም ብላ እንደማትመለከት ግልጽ እያደረገች ነው። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት በሌሎች መረጃዎች እንጠብቃችኋለን። እስከዛው በያላችሁበት መልካም ጊዜ ተመኘን።